ሰላም ሰላም እንዴት ናችሁ? አህለን ወሳህለን እንኳን ደህና መጣችሁ። እግዚአብሔር ከጎንሽ ይሁን። ልወልውለው፣ ልጠበው፣ ልጥረገው፣ ላጽዳው። ይሄ ጥያቄ ነው። አነظፍ አነظፍ ላጽዳ ማለት ነው። አነظፎ አነظፎ ላጽዳው። አገስል አገስል ልጠብ። አገስሎ አገስሎ ልጠበው። አመስሕ አመስሕ ልወልውል። አመስሖ አመስሖ ልወልውለው። አከንስ አከንስ ልጥረግ። አከንሶ አከንሶ ልጥረገው ማለት ነው። ትብጋ አነظፍ ሃذا ትብጋ አነظፍ ሃذا ይህንን እንዳጸዳ ትፈልጋለህ ማለት ነው። ትብጋ ትፈልጋለህ፣ አነظፍ አጸዳለሁ፣ ሃذا ይሄ። ሴት ከሆነች ትብጊን አነظፍ ሃذا እንላታለን። ትብጊን አነظፍ ሃذا ይህንን እንዳጸዳ ትፈልጊያለሽ ወይ ማለት ነው። ትብጊን ማለት ትፈልጊያለሽ ማለት ነው። ትብጋ አገስል ሃذا ትብጋ አገስል ሃذا ይህንን እንዳጥብ ትፈልጋለህ። ትብጋ ትፈልጋለህ፣ አገስል አጥባለሁ፣ ሃذا ይሄ። ሴት ስትሆን ትብጊን አገስል ሃذا ትብጊን አገስል ሃذا እንላታለን። ትብጋ አመስሕ ሃذا ትብጋ አመስሕ ሃذا ይህንን እንድወለውል ትፈልጋለህ ማለት ነው። ትብጋ ትፈልጋለህ፣ አመስሕ እወለውላለሁ፣ ሃذا ይሄ። ሴት ስትሆን ደግሞ ትብጊን አመስሕ ሃذا እንላታለን። ትብጊን አመስሕ ሃذا ትብጋ አከንስ ሃذا ትብጋ አከንስ ሃذا ይህንን እንድጠርግ ትፈልጋለህ። ትብጋ ትፈልጋለህ፣ አከንስ እጠርጋለሁ። ትብጊን አከንስ ሃذا እንላለን ሴት ከሆነች። ትብጊን አከንስ ሃذا تبغى أغسل الملابس تبغى أغسل الملابس ልብሶቹን እንዳጥብ ትፈልጋለህ። ትብጋ ትፈልጋለህ፣ አገስል አጥባለሁ። አልመላብስ ወይም መላብስ ልብሶች ማለት ነው። ትብጊን አገስል አልመላብስ እንላለን ሴት ከሆነች። ትብጊን አገስል አልመላብስ። አከንስ ወላ አምሳሕ አከንስ ወላ አምሳሕ ልጥረግ ወይስ ልወልውል? አከንስ እጠርጋለሁ፣ ወላ ወይስ አምሳሕ እወለውላለሁ። አርሚ ሃذا ወላ አኸሊህ አርሚ ሃذا ወላ አኸሊህ ይህንን ልጣለው ወይስ ልተወው ማለት ነው። አርሚ እጥላለሁ፣ ሃذا ይሄ፣ ወላ ወይስ አኸሊህ ልተወው። አገስል ሃذ አልመላብስ አገስል ሃذ አልመላብስ እነዚህን ልብሶች ልጠባቸው። አገስል አጥባለሁ፣ ሃذ ማለት ይቺ ማለት ነው። ምክንያቱም ልብሶች ወይም አልባሳት በሴትነት ጾታ ስለሚታወቁ አልመላብስ ወይም መላብስ ልብሶች ማለት ነው። አጥዊ ወይም አሰፍጥ ወይም አረትብ ማለት ልጠፍ ማለት ነው። አጥዊ፣ አሰፍጥ፣ አረትብ እነዚህ ሶስት ቃላቶች ሁሉም ልጠፍ ለማለት የምንጠቀማቸው ቃላት ናቸው። ለምሳሌ አጥዊ አልመላብስ ወይንም አሰፍጥ አልመላብስ ወይንም አረትብ አልመላብስ ማለት እንችላለን። ሁሉም ልብሶቹን ልጠፋቸው ወይ ማለት ነው። ሰፈጡት፣ ረተብት፣ ጠወይት፣ አጠፍኩ ማለት ነው። ወይን አሕጥ ሃذا ወይን አሕጥ ሃذا ይህንን የት ላስቀምጥ? ወይን የት፣ አሕጥ አስቀምጣለሁ፣ ሃذا ይሄ። አድኹል አድኹል ልግባ ማለት ነው። ኸለስት ኸለስት ጨረስኩ። ተዊ ኸለስት አልሒን ተዊ ኸለስት አልሒን ገና አሁን ጨረስኩ ማለት ነው። ተዊ
ማለት ገና እንደ ማለት ነው። አልሒን ማለት ደግሞ አሁን ማለት ነው። ማ ኸለስት አልጨረስኩም። ልሳ ማ ኸለስት ገና አልጨረስኩም። ልሳ ገና ማለት ነው። ከነስት አልሖሽ ኩሎ ግቢውን በሙሉ ጠረኩት ማለት ነው። ከነስት ጠረኩ፣ አልሖሽ ወይም ሖሽ ግቢ ነው፣ ኩሎ ሁሉንም። ተማም ጥሩ ወይም እሺ ወይም መልካም ማለት ነው። ተማም ፈህምት ጥሩ ገባኝ ወይም ጥሩ ገብቶኛል ማለት ነው። ፈህምት ማለት ገባኝ ገብቶኛል ማለት ነው። ተማም በሰዊህ እሺ አደርገዋለሁ ማለት ነው። በሰዊህ አደርገዋለሁ ማለት ነው። ኩል ሺ ተማም ሁሉም ነገር ጥሩ ነው ወይም ደህና ነው ማለት ነው። ኩል ሁሉም፣ ሺ ነገር፣ ተማም እንዳልኩት ጥሩ መልካም ደግ ማለት ነው። ላሕዛ አንዴ ወይም አንድ ጊዜ እንደ ማለት ነው። አብዳእ ልጀምር። ኸላስ በቃ አለቀ ማለት ነው። ይሄ ጥያቄ ነው። ያንኑ ቃል ተጠቅመን አባባላችንን ብቻ ትንሽ ስንቀይረው ቃል ይሆናል። ጥያቄ ሳይሆን ቃል ይሆናል። ኸላስ ስንል በቃ አለቀ ማለት ነው። ኸለስት በቃ ጨረስኩ ማለት ነው። ኸለስት ጨረስኩ። ኸላስ ላትብኪ በቃ አታልቅስ ማለት ነው። ላትብኪ አታልቅስ። ሴት ከሆነች ኸላስ ላትብኪን እንላታለን። ላትብኪን በቃ አታልቅሺ ማለት ነው። ላትብኪን አታልቅሺ። ወይን አሑጥ ሃዛ ይህንን የት ላስቀምጠው ማለት ነው። ወይን የት፣ አሑጥ አስቀምጣለሁ፣ ሃዛ ይሄ። ማ ፈህምት አልገባኝም። ላ ማ ፈህምት አይ አልገባኝም። ላ ማለት አይ ወይም አይደለም ማለት ነው። የዛሬው ትምህርት በዚህ ያበቃል። ከኔ ጋር ሆናችሁ ስለተከታተላችሁኝ አመሰግናለሁ። ጥያቄያችሁን ላኩልኝ፣ እመልስላችኋለሁ። ሐሳባችሁን ለማወቅ ስለምፈልግ አስተያየታችሁንም ስጡኝ። ማዕሰላማ ደህና ሁኑ። እወዳችኋለሁ።